Dhimma kan hin beekne ministeericha muummee biyyaa Dr. Abiy Ahmed bichaadha. Carraa isaaniitiin argadhu dhabee ittiin agarraa argachuuf yaadee jira. Carraa ittiin argadhu hin dandeenye. Akkuma miidiyaa kan hordofanii arganiin daandii irrallee bayinaan jedhan achillee jiraadhu naan jedhan akka dhagaaniin akka deebinaa kennaniif ergaa isaaniif qaba ministeericha muummee biyyaatiif jechuudha. Maaliif namoonni dhugaa hojjetaa jiran biyya kana irratti dhugaadhaan ka hojjetaa jiran isaan bichaadha. Isaanitti iyyuudhaaf miidiyaa kana kan dhufe caalaa kana mara haasa'uu dhibii miti. Iyya koo daandii irra ba'uu kakkoo akka isaan na dhaganiif kan dhufe har'a. ሰላም ሰላም የተወደዳችሁና የተከበራችሁ ዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ እንዴት አላችሁ? ዛሬም እንደተለመደው ከአዳዲስ ቪዲዮዎች ጋር ከች ብለናል። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮቹ በልቤ ላይ ተነበበ ልጅሽ አዎ ስሜ ተነብቷል በልጅሽ ከታች በምድር እስከ ሰማይ። ፋሚሊስ እንዴት ነው ደስ የሚሉት ፍቅራችሁ? እህቶቻችን እንግዲህ ሁላችሁም እንደዚያ ይባል ይስጣችሁ፣ ግን እናንተም እንደዚያ ይባል እንድታገኙ ጥሩ ቆንጆ ምክር አለች። እስኪ ይህችን ቪዲዮ አይተን እንመለስ። ሴቶችዬ በሚወዷቸው ወንዶች ላይ ክፉ አትስሩ። በልቡ ለሚፈልግሽ ሰው ቢዚ ነኝ አትበይ። የሚያምንሽን ወንድ አታታልይ። ሁሌ የሚያስታውስሽን ወንድ አትርሺ። ቦታ ለሚሰጥሽ ሰው ጊዜሽን አትንፈጁ። የኔ ልጆች በዘመኔ በዝምታዬ ተጠጥቼ አላውቅም። የኔ ልጆች በጠጣችሁበት የውሃ ጉድጓድ ላይ ድንጋይ አጨመሩ። የኔ ልጆች በሌላ ሰው እጅ ታለ በሬ በእጃቸው ያለች ወፍ ትበልጣለች። የኔ ልጆች በጣም ጣፋጭ አትሆኑ እንዳትዋጡ፣ መራራም ደግሞ አትሆኑ እንዳትተፉ። የኔ ልጆች በብድር ላይ ብድር አታብዙ እንዳትጨነቁ። የኔ ልጆች የማይረዳችሁን ሰው ተማስረዳት ተራራ መግፋት ይቀላልና ተወት አድርጉት። ባወቃችሁት ነገር ታልሰራችሁ ሌላ ነገር ለማወቅ አትድከሙ። መጥፎ ጎረቤት ተከባድ ብረት በላይ ይከብዳል። ከክፉ ጎረቤትና ተከዳተኛ ወዳጅ ይጠብቃችሁ። በጣም እንወዳቸዋለን። ተባረኩ። ምን አይነት ደስ የሚል አገላለጽ! ይገባችኋል። ማዘር የረጅም እድሜ ከረጅም ጤና ገዝተልን ወደ ኔክስት ቪዲዮ። በርባሪ ሞላጫ ሌባ የምንድን ነው ሰው የሚከፍለው እንዴ? ማንም መጨመረ ነው እንደምንጨምረው? ማንም አልጨመረም። በቃ በመንግስት ወጣለ ታሪፍ አለው። ሰው እንደሚከፍለው ከፍ ይሄዳሉ። ምንድነው ሰው ሌላ እኔ ሌላ አልከፍልም። ኧረ ፋዘር አይተውታል። ምን አግባ ሞላጫ ሌባ አይተውታል። ግን ማንም ለምን ሰባቱ ነው አይመጣም? መበራ መሰለህ እንዴ? አንተስ ብትሆን አጭበርባሪ ከሌሎች ችግር የለውም። ያው ተባበሩን አንድ ነገር ነው። ለለዛ አታቀኝም ማለት ነው። እኔ ነኝ የገንዘብ ማጣው እንዴ? በቃ ወረደ ከተባለ ወረደና ምንድነው ነገር የሚፈልገው? እንኳን ከዚህ ቆርቆሮ ይቅርና ሰማ ነገርኩ እኮ ከሰባተኛ ፎቅ ተገለባብጬ ሞርኩ። ምን አገባኝ? ስለ ስራችን ሰራበት ወረደ ተገለባብጣለሁ። ትልቅ ሰው አይደል እንዴ? ትልቅ ሰው ብር ይበተናል ያለ ማለት ኦሆ ሄደ። ማን ምንድነው የሚያጋጫችሁ? 15 ሳንቲም ሆነ ነው ይሞላል። ኧረ አባቴ ምን አገባኝ? ዘይልዘ አልከፍልም። አዎ በቃ ወረዱ ልሳየ ስራ ነው። እናንተ ወረዳ ራስ ነገርኩ። በቃ ወረዱ ሰዓት አይገርም። አባ ወረዱ ከተባለ ምን ይርዱ? እኔ ስራ አይደለም እንዴ ያስኩት? ሌላ ላይ ሂድ። ማንም መጻም ነው ይፈልጉት። ምን አገባኝ? ማንም መፈራ መሰል ሰባቱ ነሽ። ማንንም አለ ለምን አይወርዱልንም? አሁን በሰላም ወለደዛ ከወረድኩኝ እንደበሰበት ብቻ ነው የምጠጣው። ታዲያ መፈራ መሰለ የዛሬ ልጆች አየኔ ልጅ አወጣ የዛሬ ልጆች ነው ወረዱ እኮ ብትለኝ ይወርዳለሁ። ምን ችግር አለው? እስኮና ይሸማግሌ ግባ በቃ እንሂድ። ወንድ ኮንካት ወርድም ናስቲ ልባለ ና ውረዳ ና። ትልቅ ሰው ናችሁ። ምን ይባላል ፋሚሊስ? ትልቅ ሰው ሲጨቃጨቅ በጣም ነው የሚደብረው የምር። ቤተሰቦች እንግዲህ ትላንትና በጣም የሚያሳዝን ዜና ሰምተናል። ምን መሰላችሁ? እሱም ዜና ሁላችንም የምናውቃት ለዚች ሀገር እንግዲህ በተለያዩ የአትሌቲክስ የኦሎምፒክ ውድድሮች ላይ ብዙ አስተዋጽኦችን ያደረገች የምናውቃት አትሌት ገለቴ ቡርቃ እንግዲህ በትላንትናው ዕለት ሚዲያ ላይ ወጥታ የተናገረችው ነገር የብዙዎችን ልብ የሰበረ ብዙዎችን ያሳዘነ ነው። Dhimma kan hin beekne ministeericha muummee biyyaa Dr. Abiy Ahmed bichaadha. Carraa isaaniitiin argadhu dhabee ittiin agarraa argachuuf yaadee jira. Carraa ittiin argadhu hin dandeenye. Akkuma miidiyaa kan hordofanii arganiin daandii irrallee bayinaan jedhan achillee jiraadhu naan jedhan
akka dhagaaniin akka deebinaa kennaniif ergaa isaaniif qaba ministeericha muummee biyyaatiif jechuudha. Maaliif namoonni dhugaa hojjetaa jiran biyya kanarratti dhugaadhaan kan hojjetaa jiran isaan bichaadha. Isaanitti iyyuudhaaf miidiyaa kana kan dhufe caalaa kana mara haasa'uu dhibii miti. Iyya koo daandii irra ba'uu kakkoo akka isaan na dhaganiif kan dhufe har'a. Akkuma dhaganiif akkuma miidiyaa kana ilaalanii akkuma miidiyaa kana ilaalanii akka deebinaa kennan hin barbaada. Maaliif du'aaf jiruu keessa jira. Maatii koo wajjin daandii irra ba'utti jira. Qadeessa qabeenya kana mara horadhee daandii irratti ba'uuf jira. Mana takkatti hafte irraa murtii dhabee jira jechuudha. Falan arganne baay'iloonaan jedhan akka አይዞሽ ገለቴ የሚለው ቃል አሁን በትክክለኛ ቦታው ጥቅም ላይ ሊውል የተቃረበ ይመስላል። በባሏ የተዘረፈችው አትሌት ገለቴ ቡርቃ ጠቅላይ ሚኒስትሩ ይድረሱልኝ እያለች ትገኛለች። ታዋቂው አትሌት ቀነኒሳ በቀለ በአንድ ወቅት ገለቴ ቡርቃን ለማጽናናት በዓለም አቀፍ ቴሌቪዥን ላይ የተናገራት ንግግር እንደሆነች የሚታወስ። አትሌት ገለቴ ቡርቃ ገመዳ የተባለ ሾው ላይ ቀርባ ባለቤቴ ዘረፈኝ፣ ጎዳና ልወጣ ነው፣ ድረሱልኝ፣ በሩጫ ዘመን ያገኘሁት ሀብትና ንብረት ባለቤቴ ወስዶታል፣ ጎዳና ልወጣ ነው፣ መንግስት ይድረስልኝ፣ መኖሪያ ቤቴና መንግስት በተለያየ ጊዜ የሸለመኝ 11 መሬቶች ውስጥ 10ሩ ባለቤቴ ሽጦታል። አሁንም ከመኖርበት ቤቴ ለማስወጣት በፍርድ ቤት ጉዳዩ እየጨረሰ ይገኛል። ካሉኝ 5 መኪናዎች 4 መኪኖቼ በባለቤቴ ሽጦታል። አሁን ልምምድ አቁሜ በፍርሃት ከቤት ለ1 ዓመት ያህል ውስጥ ተቀምጫለሁ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ይገኛል። የኔን ጉዳይ እየተመለከተ አይደለም። መንግስትና ህዝብ ይድረስልኝ ብላለች ጀግናዋ አትሌት ገለቴ ቡርቃ። ፋሚሊስ እንግዲህ ለሀገራችን ብዙ ነገር ያደረገች አትሌት ነች። ሀገራችንን በዓለም አደባባይ የሀገራችን ባንዲራ ከፍ ያደረገች አትሌት ነች። እንግዲህ የሚመለከታቸው አካሎችም ይህን ጉዳይ ከሰሙ በኋላ ፈጣንና አርኪ መልስ እንደሚሰጧት እርግጠኛ ነኝ። ሁላችንም እንግዲህ ለገለቴ ቡርቃ መልካም እድል እንመኝላታለን። ወደ ኔክስት ቪዲዮ። ሰላም እንዴት ናችሁ? ይህን ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኒ አጥፍታለች። በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ እንድታረጉላት ነው ይህን ቪዲዮ የምሰራው። እባካችሁ አውቃለሁ ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ ይቅርታ እንድታረጉላት እለምናለሁ። በጣም ይቅርታ በእናታችሁ በቃ ይቅርታ። አጥፍታለች። በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁ እንዲያራራውና ይቅርታ እንድታረጉ እባካችሁ እለምናችኋለሁ። በእግዚአብሔር በቃ እለምናችኋለሁ። በቃ ይገባኛል ስሜታችሁ ምናምን፣ ግን አጋጣሚ ነው። በቃ ምንም ማለት አልችልም። ሰላም እንዴት ናችሁ? ይሄ የይቅርታ ቪዲዮ ነው። ጥፋት ጠፍቷል። ስለዛም ይቅርታ ማለት እንፈልጋለን። እህታችንን ጃኒን የይቅርታ ልባችሁ እንድትከፍሉላት የድሬዳዋ ህዝቦችና የድሬዳዋ አስተዳደር ከልብ እንጠይቃለን። ይቅርታ የክፋት የተንኮል አልነበረም። በጓደኞች ጨዋታ ማለት የተፈጠረ ነገር ነበርና እናንተ ኢንተረታችሁ ይሄን አውቃችሁ ይቅርታ እንድታረጉላት ይቅር እንድትሉ እንፈልጋለን። በቃ እንደው በእግዚአብሔር ይቅርታ። እንግዲህ አሁን ያየናቸው ቪዲዮዎች ጃኒ ወይም ታዋቂዋ ቲክቶከር ስመኝ ገብሩ እንግዲህ ስለሰራችሁና ስለደረሰባት ነገር ማንም ያልሰማ ይኖራል ብዬ አላስብም። እንግዲህ እሷ አስባ ባይሆንም በላይቭ ተቆርጦ በወጣ ቪዲዮ የድሬዳዋ ሰዎችን በተመለከተ በተናገረችው ንግግር አሁን ላይ በድሬዳዋ በፖሊስ ቁጥጥር ስር እንደሆነች እናውቃለን። ታዲያ የተለያዩ ታዋቂ ቲክቶከር ጓደኞቿ እንግዲህ የምናውቃቸው እነ ናሆም ፎንቲን ጨምሮ እንደምታዩት ይቅርታ እየጠየቁ ነው ስለሷ። ጃኒ በድሬዳዋ ፍርድ ቤት ቀርባ ነበረ። እስኪ እንዴት ነው የድሬዳዋ ፍርድ ቤት ውሳኔ ምን ነበረ? እስኪ ቪዲዮ አይተን እንመለስ። ስለ ጃኒ አዲስ መረጃ ተሰምቷል። ዛሬ በከዚራ በዋለው ችሎት ጃኒ ሌላ ቀጠሮ ተሰጥቷታል። ይህም ቀጠሮ ለቀጣይ ሳምንት ሰኞ ነው ማለት ነው። እስከዛው ድረስ በእስር ቤት ትቆያለች የሚል አንዳንድ መረጃዎች እየወጡ ይገኛል። ፋሚሊስ እንግዲህ እንደሰማኑ ዛሬ ፍርድ ቤት ቀርባ ነበር። እኔም ትላንትና እንግዲህ ከእሷ ጉዳይ ጋር በተያያዘ እንዴት ነው ነገሩ በማወቅ የምናርገው ሆን ብለን የምናርገው ከህግ አንጻር እንዴት ይታያል የሚሉትን ነገሮች አያይዤ ስለሷ ትላንትና የለቀኩት ቪዲዮ ነበር። ዛሬ እንግዲህ እንደሰማኑ ፍርድ ቤት ቀርባለች ጃኒ። ነገር ግን ለቀጣይ ሳምንት ፍርድ ቤቱ ሌላ ቀጠሮ ሰጥቷታል። ታዲያ
የተለያዩ ቪዲዮዎች ቲክቶክ ላይ በእሷ ስም ይቅርታ የሚሉ ቪዲዮዎችን ማለት ነው የድሬዳዋ ከተማ አስተዳደርም የድሬዳዋ ህዝቦችም ይደርሳቸዋል ብዬ አስባለሁ። ያው ልጅቷ ባለማወቅ ነው ላይቭ ቪዲዮ ላይ ተቆርጦ በተለቀቀ ተንቀሳቃሽ ምስል እንግዲህ እሷ አስባለም የተናገረችው እንደ ጨዋታ በትረረ መሀል የተናገረችው ነገር ነው። ምንም አስከፊ ቢሆንም ይቅርታ እንደሚያደርጉላት እና ጥሩ ነገር እንደሚያጋጥማት አንጠራጠርም። ፋሚሊስ እንግዲህ ቪዲዮ ላይክ እያደረጋችሁ እንዲሁም ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የዚህ ቻናል ፋሚሊ ቢሆን እንዳይረሳ። ወደ ቀጣይ ነው። ተወዳጇ መቅደስ ደበሳይ ላይ የማዳም ቅመሞች ቅሬታቸው ማቅረባቸው ተሰምቷል። የቀድሞ እሁድን በኢቢኤስ አቅራቢ መቅደስ ደበሳይ በቅርቡ የጀመረችው ጉድነሽ የተሰኘው ድራማ በአረብ ሀገራት የሚኖሩ ኢትዮጵያውያን ሴቶች ወይም በሌላ ስማቸው የማዳም ቅመሞች ቅሬታቸው እንዲያቀርቡ አድርጓል የተባለው በርካታ የማዳም ቅመሞች ለጉርሻ ፔጅ ባቀረቡት ቅሬታ መሰረትም ድራማው በአረብ ሀገር ሴቶች ላይ መቀለድ ወይም ሙድ መያዝ ተገቢ አለመሆኑንም ገልጿል። ቤተሰቦች እንግዲህ በቀድሞ በኢቢኤስ ቲቪ ፕሮግራም ላይ አሁን ደግሞ በአባይ ቲቪ የምናውቃት ጋዜጠኛ መቅደስ ዳበሳይ እንደሰማነው አዲስ ተከታታይ ድራማ ጀምራለች። ታዲያ በዚህ ድራማ ላይ እንግዲህ በሚታየው መሰረት የአረብ ሀገር የሚሰሩ እህቶቻችንን ወይም በተለምዶ እኛ የማዳም ቅመም ብለን የምንጠራቸው እህቶቻችንን የሚያስከፉ ነገሮች እየተሰሩ ነው ብለው እንግዲህ እህቶቻችን ቅሬታ አቅርበዋል። እስኪ በአረብ ሀገር የምትኖሩ ፋሚሊዎቼ የማዳም ቅመሞች በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ወደ ኔክስት ማልከኝ እኔ እያለሁ ጉንፋን እኔ እናንተ እያለሁ ጉንፋን በልቶሎ ሂድና ካበራሽ ቤት መጥረቢያዋን ላክልኝ ብለህ ተቀብለና እኔ ምን የመሰለ ቅጠን አጥናለሁ መጥረቢያዋ እንደሚያንደሳጠነ ጉንፋን እልም የታብድራሽ ይጠፋል። ሄድማ ሄድ መጣሁ እኔ የማን ልጅ እንደሆንክ እኮ ስላላወቀ ነው አንተን ጉንፋን በል እናቴ ስትልሽ ይሄን ትናንት የመጣ አዲስ ፌሮ ነው ጨምረሽ ጠኝው ውልቅ ያደርግለታል ብላለች። ሄድና አሳጋ ፌርሜሎንና ብረት ድስቱን ይዘህልኝና ማሳየዋለሁ። አሁን ይለይልናል። እኔ እና እሱ በደንብ አድርገህ ታጠን እጅ በደንብ አድርገህ ታጠን። አባራባክ ብላና በጠራራ ፀሐይ አትዞር ስልህ እንካይንን አስገብተህ አላምጠው። ከታች አፍንጫህን ከያዘ በቢላዋ ቆረጥ አድርገው። ጤና መድን አላሳደስኩም ላንተ ብዙ ብር አላወጣም ወዳጄ። አሁን ፍንፍን እንዳልክ ተነስና ሄደህ ተኛ። በጠራራ ፀሐይ በቃ አትዞር እያልኩ እየተንከራተት ጎረቤት አንተን ገና ሰይጣን ታስይዘኛል። አንተ በሽተኛ አፈራባክ ብላ ትታጠናለህ። ጉንፋኗ ውልቅ። ፋሚሊስ እንግዲህ እንዴት ነው? ምን ልበላችሁ? ጥበበኛው ጥበብ የጠራችሁ እንግዲህ ኢትዮጵያ ውስጥ እስካሁን እንደዚህ አይነት ሳለ አላየንም። ትላንትና በሰይፉ ሾው ቀርቧል። እስኪ ማን ነው እንዴ? ናቲ ሆን ብለህ ነው የምታበላሸው ወይንስ አቅም ይሄ ነው? እኔ ሆን ብዬ አላበላሽም። አቅም ይሄ ነው። ለምሳሌ ሌሎች አርቲስቶች የሰራቸውን ስራዎች አይቻለሁ። አሁን ይሄ ማን ነው? ይሄ አለማየሁ እሸቴ። እኔ ግን የምለው ለምን እንደሚረዝሙ አሻጋሪ ማንሽቴ ረዝም ያደርጋቸው። ነገሩ ስሜ በቃ በውጭ ዓለም እንዲያውም ባለፈው ፓፍ ዳዲ ለክስ ፍርድ ቤት ቀርቦ የፍርድ ሂደቱ ለሚዲያዎች ግልጽ አምና ሰዓሊያን ብቻ ገብተው ፓፍ ዳዲን በቃ የነበረውን ነገር በስዕል ነበር ያስቀመጡት ለሰውና ፓፍ ዳዲን አይመስልም። እና ይህ ነገር በውጭም ዓለም አለ። እሺ አሁን ይሄ ማን ነው? ቆይ ማን ነው? እዩ መኮንን ነው እንዴ? እስኪ ቀጣይ ስዕሎችን ስታይ ምን ይሰማል? ደስታ ይሰማል? በጣም ነው። አሁን ይሄ ማን ነው? ይሄ ጎሴ ነው። በጣም ይገርማል። እኔ ከታች ባለው አይደለም በኮፍያው ነው ጃሉድ እንደሆነ ያወቁ ከታች አለ። ግን እኮ ሰይፍሻ በደንብ እኮ ይመስላሉ። አዎ፣ ግን ኮሜዲ ነገር ስለሆነ ጃሉድ ምን አላውን ሰው ጃሉድን ሲያይ ወይኔ ያው ብዙ አስተያየት ከሱሱ በፊት ነው የሳርኩ። ይሄንን ራሱ እሺ፣ ይሄ ዝም ብዬ ስገምት ማዲንጎ። የሰው አስተያየት እንኳን እንደው ቢቀር ይችላል እኮ ልጅ
አይደል? ይችላል። ፋሚሊስ እንዴት ነው? ስዕሎቹ ይመቿቸዋል አይደለ? ይችላል እኮ ልጁ። እኔ የሚችል ነው ይመስለኝ። እናንተስ እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ብለህ እንደው ይሄንን የተረገመ ልጅ እግሩን ሰበርክልኝ ፈጣሪ። እንደው ምን ይሳናሃል አንተ? ዞር ከመንገድ ላይ አንተ ውሻ። ኧረ እባክህ አባዬ ተወኝ። እንኳን የተሰበርክ እንዳልደግም እንኳን አላሳዝን። ይሄ ኳስ ይቅርብህ። ስንት ሽምግልና ረግጥ ሄዳ ተሰብረ የመጣኸው እኔ ፈልጌው ነው። እንዴት አዳዝ ተደባድበህ ነው? ኳሳ ነው እያልኩ አይደል እንዴ? አቤት የሰበረህን ልጅ ባገኘው ስሜ ራሱ አልጨርሶም። ስቶፕድ አታሳዝነኝም። ኩስኩስ ብለኸኛል። አሁንስ ይኸው እግር ያለው ሰው ማማሩን ብቻ ልብ ብለህልኝ። አቤት እግር እንደዚህ መጥቼ እንዳልጥልህ ከዚህ ቤት ሁልህ ብለህ ጠፋልኝ። መሄድ አልችልም የምትልም ከሆነ ዊልቸር አብተህ እየተገፋ መሄድ ነው እንግዲህ። ጋደም ሾት እጅህን እንዳልደግምህ ውጣልኝ። ይታወቃል ፋሚሊዎቻችን የከለከሉ ነገር ጉዳቱ ካመዘነ ከጥቅሙ ይልቅ በቃ እንደዚህ ናቸው። አሁን ኳስ አትጮህ ከተባልክ ኳስ ትሄዳለህ፣ ትጮታለህ፣ እግር ይሰበራል። ይሄ ሁላችን ጋር የነበረ ነገር። መንግስት ፌስታል ከልክሏል ምናምን የኔ እናት አይመለከታትም። አባት እዚህ ጋር ዘንቢል አላት፣ እዚህ ጋር ዘንቢል አላት። ብራዘር ትንሽ አነስ ያለ ዕቃ ደግሞ ከፈለክ ይሄኛው ዘንቢል አላት ማለት ነው። እናቶች ከድሮ ጀምሮ ዘንቢል በመያዝ ነው የሚታወቁት። አይመለከታቸውም ስለ ፌስታል። አባት ይሄኛውን ከስላሴ ገበያ ነው የገዛችው የዛሬ ስንት ዓመት አሮጌው ቄራ ማለት ነው የፈረሰው። አሁን አንድነት ፓርክ ምናምን ነው። ይሄኛው ደግሞ የመርካቶ ነው። እነዚህ ሁለት ዕቃዎችን ለጨረታ አቅርቤያቸዋለሁ። መነሻ ዋጋው 2000 ብር ነው። ኮሜንት ላይ አስቀምጡ መነሻ ዋጋችሁን። ሰነዱን ደግሞ ፎሎ በማድረግ ታገኙታላችሁ። ይመቻችሁ። እናቶቻችን ትንሹ አይደለም ትልቁን ፌስታል ቢከለከል ምንም አይመስላችሁ እንዴ? ይኸው ምን ነበር ይባላል ዘንቢሎቻቸው የት ሄዱባቸው? ፋሚሊስ እንግዲህ ሰሞኑን ብዙ ፖድካስቶች አይተናል። ብዙ ሰምተናቸው ማናቃቸውን ነገር እንዴት ነው ለጆሮ የሚከብዱ ነገሮችን ሰምተናል። የአዶናይን ፖድካስት ሰምተናል እና ሰሚ እስኪ እንደው ስለ ፖድካስቶች የሆነ ነገር ብሏል። እስኪ አሁን ዘንድሮ ኢትዮጵያ ውስጥ የመጣብን ፖድካስት ቁጭ ብለህ መሳደብ ቀኑ ሙሉ ሄድፎን አድርገህ እንደው ለሄድፎኑ አታዝንም? 1200 ምናምን ዶላር የተገዛ ሄድፎን አንተስ ታሳዝናለህ። ኦልሬዲ ምንድነው ቁጭ ብለህ ዓላማ የሌለው ሐሜት ተቀምጠህ ፖድካስት ማለት በጣም አርቲስት እንትና ላይ ይሻታል። አዎ እንዴት ነው አሁን የሷ ልብስ ያ ልብስ እስቲ አንተው ስክሪን ላይ ይመጣል። ጉማ ላይ የለበሰችው ስንጥቁ አረዘበም ስራ የለም እንዴ? ብዙ እኮ ስራ እኮ አለ ኢትዮጵያ ውስጥ። እንደው ተፍ አትልም? ተፍ አለ ሳሚ። ተፍ ቢል ፕሮግራም አለ የኔ ወዳጅ። ፋሚሊስ እንግዲህ ፖድካስቶች ስለ አርቲስቶች ሲያወሩ እንደ መልስ ምት የተናገራት ነገር ነው ይሰማል። እስኪ እንደው ሰሞኑን የአዶናይን ፖድካስት እና የሆነ ነገር በለን ሰሚ። ቀሱ ነው እኔ የሱ ንግግር ይናፍቀኝ። አላየሁም ነው እስካሁን ምንም አልሰጠም። በተለይ የውጭ ቡድን አላየሁም። ሌላ ፖድካስት ላይ ቀርቦ ያለውን ነገር ተመልክቶ የመልስ ምት ሰጥቷል። የውጭ ቡድን ቢያዩ ደግሞ በቃ ምን አይነት መልስ እንደሚሰጥ ኢማጂን ፋሚሊስ እንግዲህ በመጨረሻ መልካም አስተሳሰብ ቢኖረን ሁላችን እንደው ብንዋደድ እርስ በራሳችን ካለለ ለሌላው ማካፈል ብንችል ትርፉ ጥቅም እንጂ ኪሳራ የለውም። ህይወት እኮ አጭር ናት። የዛሬን ነው እንጂ የነገን አናቅም። ስለዚህ እንኑር ተሳስበን በፍቅር ሁላችን አንድ ነን በፈጣሪ በኩል። እወዳቸዋለሁ። ፋሚሊስ እንግዲህ ላይፍ አጭር ነች። እዚህ ምድር ላይ ትንሽ እድሜ ነው የምንኖረው። እንግዲህ ሁላችንም ፍቅር በፍቅር እንሆን እያልኩኝ እናንተም ፍቅራችሁን እንግዲህ ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አሳዩኝ። እንግዲህ መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ግለጹልኝ። ፋሚሊስ እንግዲህ በቀጣይ ባሪፍ ቪዲዮዎች እስከምንገናኝ እኔ ከወዲሁ እሰናበታችኋለሁ። መልካም ጊዜ፣ ይመቻችሁ፣ እወዳችኋለሁ።